ጊዜ አይደለም ግልጽ አድርገሽ እየገባኝ ነው። አሁን ገና ወደ መስመሩ እየመጣሽ ነው። እኔና አንተ የድሮ ግንኙነት ሁሉም ሰው ያውቃል። እና አሁን እኔና አንተ በዙሪያችሁ ሁለታችን በታየን ቁጥር ጭራሽ እዛ ጋር ያለው ህይወት ይበላሻል። ገባ? በቃ ማንም ሊረዳኝ አይችልም። እና ሄሉሻ ዛሬ አግኝተዋለች። እሷ ብቻ ሳንሆን እኛ ራሱ በጣም ነው ያገኘነው። ናቲና እንዴት ነው ነገሩ? አያችሁት አይደል? ግን እውነት ናቲ ከልቡ እንደሚወዳት ያወቅንበት ታይም ዛሬ ነው ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ አልሐምዱሊላህ። ሰሞኑን ያው ሄሉሻና ናቲ አብረው ከሰሩ ወዲህ አልመጣሁም በእነሱ ማለት ነው። ሲመጡ በእነሱ እመጣለሁ ብዬ ማለት ነው። እና ዛሬ ስለመጡ በጣም ደስ ብሎኛል። ተለያዩ ምናምን እንዴት ነው ነገሩ እያልኩ ነበር። እንደማይሆን ጠንቅቄ እያወቅኩ ግን ደግሞ ማየት ስላለብኝ ገብቼ እያየኋቸው ነበር። እና ሄሉሻ ትችያለሽ ትላላችሁ፣ ትችያለሽ። እና አንዳንድ ጊዜ ታውቃላችሁ በፕራንክ ምክንያት ብዙ የሰው ልጅ ማንነት የምትገምቱበት ነው። ፕራንክ ቀላል ነገር እንዳይመስላችሁ የምር ማለት ነው። በጣም ከባድ ነው እና ብዙ ነገሮች የምንረዳበት ነው። እና እንግዲህ ናቲ በሁላ ወጥቶ እንግዲህ የነበረውን ሪያክሽን አይታችሁታልና በቃ በጣም ነው የተናደደው። ስለዚህ ናቲ እሷን ማጣት አይፈልግም፣ ይወዳታል ትላላችሁ። ሄሉ ደግሞ እሱን ለመፈተን እንደሆነ እንጂ በዚህ ታይም ላይ ከእሱ ጋር ስለተገናኘች አይደለም፣ ስላልተገናኘችም ራሷን ልቆጥብ አትችልም። ራሳችንን ካሳምን ነው ዞሮ ብዙ ነገሮች አሉ። አብራችሁም ሁላችሁ እንግዲህ ምክንያቱም እንኳን ከአንድ ሁለት የተያየ ሰው ባታዩ ራሱ አንዳንድ ጊዜ ህይወትን ስንጀምራት ያምራል ብቻ ሳይሆን የሆነ ነገር ችግር ቢፈጠርስ ብለን ማሰብ ካልቻለን እንጎዳለን። ታውቃላችሁ አይደለ? ያንን ነገር ትወዱታላችሁ፣ ታከብሩታላችሁ፣ ትኖራላችሁ። አላህ የፈቀደልን ድረስ እንኖራል። ደስ ይለናል ከተመቸ ቦታ ብንቀመጥ። ግን ደግሞ ነገሮች አላህ ሰው ከሞትም ገጥሞት ይለያያል እንኳን በህይወት እያለና በመጡ ነገሮች ደግሞ እናንተን ጠንካራ የምትሆኑበትን ነገር አድርጎ ነው አላህ ከዛ ነገር ቢለያችሁ እንኳ ለእናንተ የማይጠቅም ሆኖ ማለት ነው። እና ለማንኛውም ራስን ዝግጁ ማድረግ በእያንዳንዱ ቦታ ሀሪፍ ነው እላችኋለሁ። እና ሄሉሻ እንግዲህ ያው አንተና እኔ ከአሁን በፊት የነበረን ግንኙነት ታውቃለህ። ስለዚህ አሁን ላይ በቤተሰቦች ሌላ የህይወት አጋር ስለመጣልኝ ከአንተ ጋር በታየሁ ቁጥር እዛ ያለው ህይወት እየተበላሸ ነው ስትለው ሰው ሲያውቃችሁ እኮ እንደዚህ ነው። ብዙ ጊዜ በህይወታችን ሙሉ ነገራችንን የሰው ልጅ ሲያውቃና በዚህ ልክ በቃ እኛ እንደሆነ እኛ እንዳልሆነ በደንብ ይረዳል። እናትም የተረዳው ነገር ቢኖር ሄሉ በምትፈልገው ነገር ላይ ቤተሰብ ምንም ንክች እንደማያደርጋት፣ ሄሉ በማትፈልገው ነገር ላይ ደግሞ ቤተሰብ ያኔ ጫና እንደማያደርጉበት ስለሚያውቃትም ቤተሰብ ነው ብትለው በቤተሰብ አላመነም። ይሄ አንቺ ራስሽ የፈጠርሽው ፈጠራ እንጂ ቤተሰብ ምንም ሊልሽ አይችልም። ራስሽ ነሽ አለባብሰሽ ቀባብተሽ ከመናገር በግልጽ አማርኛ ትናገሪም ወይ ያለ ሴት ጨረጨር ነበር። ወንድ ልጅ እንደዚህ በእናንተ እውነት ደስ ይላል። የሚወዳችሁን ሰው እንዲያርጋችሁ ባይሆን ገገማ ካልሆነ ነው ይሄ ዝም ብሎ ለምን እንዲያረግሽ ምን ሲጀመር እንዴት አደርጉ ብሎ ትቷችሁ የሚወርድ ከሆነ አልፋችሁ ተቀመጡ። አንዳንድ ቀልድ የማያውቅ ግን እንደዚህ ፕራንክ ምናምን የሚችሉ ከሆነ መፈተኑ በጣም ነው ደስ የሚለው። እና ብቻ ናቲ እንደዛ ሲሆን ወላሂ በቃ የሆነ እንደሱ ያለው ቦታ ምን ያክል እንደሆነ አያችሁ። ታዲያ ግን የሆነች ቃል ሲናገር ደንግጬ ነበር። እስከ ዛሬ ከልክዬሽ አውቃለሁ እንዴ ለምን ዙሪያ ጥምጥም ትያለሽ በቀጥታ እንትናት እንዴ እያላን ነበርና እና ፈርቼ ነበር። የምር መስሎት ተናዶ ነበረ፣ እውነቷን መስሎት ማለት ነው። ያለችው ጊዜ ትንሽ ብትሆንም ያለችውን ጊዜ በሰላም አሳልፈው ከዛ በኋላ ደግሞ ምን ወስኖ እንደሚሄድ ያናቅም። በርግጥ ሲለያዩ ይደብራታል፣ እሷ ብቻ ሳትሆን እኛም ይደብረናል። ምናልባት በስልክ ሆነው የሚሰሩትን ታውቃላችሁ፣ ብዙ አይደለም ያው ተጋጩ ይሆናል። ግን ደግሞ ማን በአካል ሆናችሁ እንደምትሰሩት አይደለም። እና ብዙ ትዝታዎች ይኖራሉ በአካል ሆነው ሲሰሩ አያችሁ። እና እንግዲህ ወደፊት ደግሞ እነሱ ተግባቡ፣ ምናልባትም የሷን ፕሮሰስ ጀምሮ ወደ ውጭ ዟት ከሄደ ሄሉ የውጭ ሰው ሆነ ትላላችሁ። እንዴት ነው ነገሩ? እና ብቻ ደስ ሲል ነበረ። እናቴ ተናደደ፣ በጣም ነው የተናደደው። እና ብቻ ብዙዎቹ እስከ መጨረሻው ያላዩ ሰዎች እውነት መስሏቸው በጣም የደነገጡም ይኖራሉ። ግን ደግሞ አንዳንድ ሰዎች ሩጠው ምን ያደርጋሉ መሰላችሁ? መጀመሪያው ላይ ሳይሆን መጨረሻው ላይ አሳልፈው ያዩና ከዛ በኋላ ፕራንክ መሆኑን ተረድተው ባካቸው ፕራንክ ነው እንዳታስቡ እንድታረጋጉ እያሉ ኮመንት አይቼ ነው የራሱ መጀመሪያ
ምንድን ነው ይሄ ነገር እያልኩኝ አሁን ተለያዩ የሚል ቃል እንደማይመጣ ቃለሁኝ የእውነት ማለት ነው። ግን ደግሞ እንዴት ነው ምን ልታረግ ነው ምናምን እያልኩ መጨረሻ ኮመንተሮችን ሳነብ ደግሞ ተረጋጉ ፕራንክ ነው ምናምን ሄዱ አንቺ ተመተሽ እያልኩ ኮመንተው ስለነበር ተረዳሁና አንዳንድ ኮመንተሮች ታስቁኛላችሁ። መጀመሪያውን እንትን ሳትሉ ከመጨረሻው ታሄዱና በቃ እናንተ ጨርሳችኋል ማለት ነው። እና እንደዚያ ስለሆነ ዙሮ ሁልጊዜም አብረው ይንጡልና አይለያዩ። ሁሌም ያማረ የተዋበ ህይወት ይስጣቸው ትላላችሁ፣ ይግባቡ። እና ያብና እንዳልክ በቃ ዝምታውን ሰብረውታል አይደለ? በጣም ይገርማል። የድሮ ፍቅረኛና የድሮ ማንቆርቆሪያ አይገኝም የሚባለው ወይም ደግሞ ውድ ናቸው የሚባሉት በዚህ ልክ ነው። እና ባለፈው ሄሉ ከያብ ጋር በነበረችበት ታይም ላይ እንዳልክም አይታችሁታል። እንደዛ ስንት ነገር ሲል ነበረ፣ ሲዝትም ነበረ። የኔና ሲል ነበር ከኔ ውጭ አልተፈጠረችም ሄሉ እያለ ነበር አንድ ሰሞን። አሁን ግን ናቲ ከመጣ ወላ ያብ ወላ እንዳልክ ምንም አይነት ነገር ድምፅ አልሰማንም። ዝምታውን ሰብረውታል። ምንም አይነት ነገር እና አቁመዋል። ስርዓት ይዘዋል አይደለም። ማስጠንቀቂያ ተሰጥቷቸው ነው እንደው በራሳቸው አቁመው ነው እንደው እስኪ ሾክ በሉኝ ትላላችሁ። ለማንኛውም በቃ እንዲህ ነው የሰው ልጅ ማለት በቃ የሰው ልጅ ሲወዳችሁ አብሯችሁ ይኖራል። ተቀያይማችሁ ከተለያያችሁ ደግሞ ሰውን መረበሽ ጥሩ አይደለም። እና እኔ ተመችተውኛል። አርፎ ቢቀመጡ ነው የሚሻላቸው። ብቻ ደስ ይላል። እና አልሙሄም አሪፍ ነው። ወዳችኋለሁ፣ አከብራችኋለሁ። ቻናሌን ላይክ ሰብ አድርጉልኝ። ሰሞኑን ቀስቅሶብኛል። ሰላም አለይኩም ወረህመቱላህ